ሩታ እንግዲህ አብርሽን ተስፋ አስቆርጣለች። ከዚህ በኋላ ከኔ ጋር ምንም አይነት ግንኙነት የለህም፣ ልጅህን ታገኛለህ ብዬ አንዴ ካፌ ስላወጣሁኝ ልጅህን ታገኛለህ፣ ሲወልድ ትመጣለህ፣ ልጅህን ታገኛለህ፣ ትቀበላለህ እንጂ ከልጅ ጋር ነው እንጂ ከኔ ጋር ምንም አይነት ግንኙነት የለህም። አንተ እዛ ጋር ሌላ ሰው ነህ፣ እዚህ ጋር ሌላ ሰው ነህ። እኔ የማልፈልገውን ሰው በህይወቴ ውስጥ አስቀምጠህ ማስወጣት ስትችል አራህ ይበቃል ብለህ ከህይወትህ ማራቅ ስትችል አንተ ግን በህይወት ውስጥ እኔ የማልፈልገውን ሰው አስቀምጣሃልና ከዚህ በኋላ ለኔና ላንተ ግንኙነት የለም፣ ልጅህን ብቻ ማግኘት ትችላለህ ብላለች ማለት ነው። ሰላም ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ሩታና አብርሽ ሩታ ቤት የተፖሰተውን ቪዲዮ ይዤላችሁ መጥቻለሁ። ላስቀኛችሁ እንግዲህ አዳዲስ ነገር የተፈጠረውን ነገር ያው ሼር ላደርግላችሁ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ለቤቴ አዲስ የሆናችሁ ሁላችሁም ላይክ እያደረጋችሁ ቪዲዮን ስትመለከቱ ጀምሩ ማለት ነው። እንግዲህ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑልኝ እላችኋለሁ ውድ ተመልካቾቼ። ሀሳብ አስተያየቶቻችሁን እንግዲህ ፈታ ዘና እያላችሁ የተሰማችሁን ሀሳባችሁንና አስተያየቶቻችሁን አስቀምጡልኝ ማለት ነው። ዛሬ አብርሽ በሩታ ቤት መጥቷል። እንግዲህ ሩታን ይቅርታ ጠይቃለሁ። ባለፈው ይቅርታ ልጠይቅ በጠራሁት ጊዜ ላይ ሌላ ነገር ተፈጥሯል። ዛሬ ግን ይቅርታ ልጠይቃት ብሎ ጠርቷታል ማለት ነው። ግን ብጠራትም ያው የይቅርታው ነገር ምንም አልተሳካውም ማለት ነው። ሁልጊዜም ያው አይሳካም፣ ድራማው እንደቀጠለ ነው ልላችሁ ወዳችኋለሁ። እንግዲህ ሰላም አብርሽ እንኳን ደህና መጣህ ብለንሃል። ዛሬ ታዲያ ምንድነው ወደኛ ያመጣው ብለን ደግሞ እኛም ወደ ቪዲዮ እንሄድና የሚፈጠረውን ነገር አብረን የምንመለከት ሊሆን ይችላል ማለት ነው። አንቺ አናድደሽን ነው፣ እሱ አናድደ ነው እንደዚህ አይነት ነገር ውስጥ የገባውት ነው። አንድ ሰው እኮ ለራሱ ለማንነቱ ስለ ራሱ መቅረብ ያለበትንና መቅረብ የሌለበትን ሰው ማወቅ ያስፈልጋል ብዬ ነው እንደ ራሴ የማስበው እንደ አንድ ሴት። እንግዲህ ሩታ በተደጋጋሚ ሄርሜላ ከአንተ ጋር ማያት አልፈልግም ብላ እያወረች፣ እሱ ግን ከሄርሜላ ጋር ያለ ነገር የግድ አዲስ ፍቅር እንደጀመረ የሚመስል ነገሮችን እያሳያ ነው። ሩታ በዛ ነገሮች በጣም እየተናደደችና በጣም ተሰምቷት ትገኛለች ማለት ነው። ስለዚህ ውድ ቤተሰቦች እናንተ በዚህ ነገር ላይ ምን አይነት ሀሳብ ትሰጣላችሁ? አብርሽ የሚያደርገው ነገር ትክክል ነው ብላችሁ ታስባላችሁ? ለሩታ ቦታ አለ ወይንም ክብር እየሰጣት ነው? ላረገዘችውም ልጁን ይፈልጋል ወይ? ቤተሰቡን ትዳሩን እንደሚፈልግ ወንድ እየሆነ ነው ወይ? እናንተ በዚህ ነገር ላይ ምን አይነት ሀሳብ አስተያየት ሊሰጡኝ ትችላላችሁ? እስቲ ሀሳባችሁንና አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። እኔም የተሰማኝን በዚህ ቪዲዮ ላይ አስቀምጥላችኋለሁ። እናንተም የተሰማችሁትን አብርሽ ያደረገው ነገር ትክክል ነው፣ ትክክል አይደለም፣ ዛሬ ሩታስ የምትለው ነገር ትክክል ነው፣ ትክክል አይደለም የሚለውን ነገር እናንተ ሚዛን ላይ አድርጋችሁ ኮሜንት ላይ አስቀምጡ። ጥያቄውን ለእናንተ ትችላችኋለሁ። እኔ ደግሞ የራሴን ሀሳብ አስቀምጥላችኋለሁ ማለት ነው። እንግዲህ አብርሽ እያደረገ ያለ ነገር ትክክል ነው ብዬ እኔ በበኩሌ አልቀበልም። እንደ ድራማም ከሄደን ያው ትክክል ነው። አንድ ባለ ትዳሩን እንደሚያከብረው እያከበራ ነው ብዬ አልደመድመውም ማለት ነው። ኦሬዲ በቃ ትዳሩን እንደማያከብር እንደማይፈልግ ሁላ እያሳያ ይገኛል ማለት ነው። እንግዲህ ሩታ መጥታለች ማለት ነው። ውድ ቤተሰቦቼ ታዲያ ምን ይፈጠራል? ሩታስ ምንድነው ልትል የምትችለው የሚለውን ነገር አብረን ቪዲዮን እንመለከታለን። ከዛ ሀሳብ አስተያየቶቻችንን እናስቀምጣለን ማለት ነው። እስቲ ሀሳብ አስተያየቶቻችሁን እያስቀመጣችሁ ያ አብረን ቪዲዮን እንመልከት። ወደ ቪዲዮ እስኪ ጅሽን ዘርጊና በስነ ስርዓት ሰላምኛ ጅሽን ተጠራሁኝ ለማስፈገር እኮ ነግሬሻለሁ። በስነ ስርዓት ሰላምኛ እንዴት ሰላምታሽ እንደማለሽ አለው ፈጣሪ ይመስገን። አለው ሰላም እንደምትወልጁ ተስማምተናል። ከልጄ ጋር እንቀመጥ
የቀለኩ እኮ አይደለም። በሳምንት ብለሽኝ ሳምንት አለፈ። ወይኔ ውድ ቤተሰቦች እችን ነገር ለእናንተ ሸር ሳደርግላችሁ አላልፍም ብዬ ነው። እንግዲህ ለምንድን ነው ማትወልጂው? እኔ ከልጄ ጋር ተስማምቻለሁ። ወደዚህ ምድር እንዲመጣ አልፈልግም። እኔ ጋር እንዲቀመጥ ውስጤ ላይ እንዲቀመጥ እፈልጋለሁ አለች። ታዲያ የአብርሽ ምላሽ ምን ቢሆንላችሁ ጥሩ ነው? ሳምንት ነው የሚወልደው፣ ከሳምንት በኋላ እወልዳለሁ ብለሽኝ ነበር። ለምን አልወለድሽ? እና እሷ በራሷ ነው እንዴ መውለድ የምትችለው? አረ ነገሩ ወዴት ነው አባቴ? እስቲ አብረን እንየው። ሩታ ስትኮሳተር አታምርም? ልትበይስ ወርስ ያምሬ ነው። ሩታ ስትኮሳተር አታምርም? ልትበይስ ወርስ ያምርብሽ? ኧረ በእናትህ ንገረኝና ልሂድ እኮ። ሳቂያ ምን ለመሳቅ እኮ ፈልገሻል፣ ግን ሳቂ ይውጣልሽ፣ ችግር የለውም። የለብኝም ምንም የሚያስቅ ነገር ስላልሰማሁም ስላላወራሁም ዝም ብዬ አልስቅም ካልሽ ችግር የለውም። አምሮብሻል። አመሰግናለሁ። ነብር ስትኮሳተር ምናምን ቆንጆ እኮ ነሽ፣ ታውቂያለሽ። እሺ ለማንኛውም ፋሚሊዎቼ ያው ዛሬ የጠራሁሽ እንዲህ ተኮሳተርሽ እንድታገኝ ስለማልፈልግ ነው። አስቀድሜ እንደዚህ አይነት ነገሮች እያወራሁሽ ያለሁት ማለት ነው። እና በመጀመሪያ ደረጃ በባለፈው ስለተፈጠረው ነገር ላወራሽ ነው። ከዛም ባለፈ ደግሞ ያው ባለፈው ከሚል ነገር ምጥቼ ነበር ያወራሁሽ እና ዛሬ በግል ሁለታችን ብቻ ማውራት ስላለብን ለዛ ነገር ሶሪ ማለት ፈልጋለሁኝ። ምን ያስብየው እኔ ፈልጌው ምንም አይነት ነገር እንዳልተፈጠረ በዚህ አጋጣሚ ለነገርሽ ፈልጋለሁኝ እና በዛ ጉዳይ እኔም ሶሪ ማለት ስለምፈልግ በመጀመሪያ ይቅርታ ይቀድማልና ይቅርታ ማለት ፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቅብ ስለምፈልግ ነው እና ስለዛ ነው ልሽ ፈልጌ ነው። ከዛ ባለፈ ደግሞ እንግዲህ ውድ ቤተሰቦች እዚህ ጋር ባለፈው ስለተፈጠረው ነገር በጣም ይቅርታ ልልሽ ነው የጠራሁሽ ብሎ ያው እያወራ ይገኛል ማለት ነው። ታዲያ ያ ነገር እንደተፈጠረ ካወቁ እኮ በድጋሚ ያንን ሰው ማቅረብም ካንተ ጋር ማድረግም አልነበረብህም። ያን ሰዓትም እሷ እንደማትፈልግ ተናግራለች። ያ ሰው ካንተ ጋር እንዳይሆን ካንተ ጋር ማያት እንደማትፈልግ ላንተ ተናግራለች አይደል እንዴ? አንተ እሷን የምትፈልጋት ከሆነ ከሷ ጋር ህይወት መቀጠል የምትፈልገው ከሆነ ልጁንም የምትፈልገው ከሆነ ታዲያ ለምንድነው እሷ የማትፈልገውን ነገር የማታሪቀው? ለምንድነው እሷ ከሌላ ሴት ጋር ማያት ካልፈለገች አልፈለገችም ነው። ኦሬዲ አንተ ከሷ ጋር መሆን ካልጀበረ መሆን የምትፈልገው ከሆነ ለምንድነው አንተ እሷ የማትፈልገውን ነገር ማራቅ የማትችልበት ምክንያት ምንድነው? ትችላለህ እኮ አይሆንም በቃ ይቅር በቃ ኤርሜላ የኔና ያንቺ ነገር እዚህ ጋር ይቁም ይበቃል ብለህ እኮ መደምደም ማቆም ትችላለህ እንደ አንድ ወንድ ልጅ ማለት ነው። አንተ ግን ጨማምረ ድጋሚ ደጋግመ አናት ላይ እስከሚወጣ ድረስ ታደርግና ከዛ በኋላ መጣ ይቅርታ ትላለህ። አጥፍቶ ይቅርታ መጠየቅ ለማንም ከባድ አይደለም። እውነቴን ነው የምላችሁ። እኔ በበኩሌ እውነት ሩታን አደንቃታለሁ። ሩታ ጎበዝ ናት። የምሬን ነው የምላችሁ። ይሄ ሁሉ ነገር እየተፈጠረ ያው ስላለችው ማለት ነው። በእርግጥ ያው እዚህ ጋር ትወና ስለሆነ እኔም ላይክ እንደ ትወናው ነው እየመለስኩላችሁ ያለሁት ማለት ነው። ውድ ቤተሰቦቼ እናንተም እንደተረዳችሁት እንደ ትወና ፈታ እያላችሁ ሀሳብ አስተያየቶቻችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን በመጫን ቤተሰብ ሁኑላችኋለሁ። እስኪ እኛ እንደዛ ከሆነ አያየሽ እንዳውራሽ ይልቅ በእናትህ እኔ ብዙ መቆም አልፈልግም፣ መሄድ እፈልጋለሁ እና ረፍት ታደርጊያለሽ። ጉዳይህን ንገረኝና እባክህ እኮ ነሽ እዚህ ጋር ጉዳይህን ንገረኝ። ቁጭ ብለሽ እኮ ማውራት ችግር የለውም። መቆም ከደከመሽ ችግር የለውም። እዚህ ጋር አልቀመጥም፣ እሄዳለሁ። በመጀመሪያ ዛሬ እንደዚህ ሲንቀሳቀስ ማየት ወይንም ቼክ ማድረግ እፈልጋለሁ። ቪዲዮ ልክልሃለሁ እኮ ለምን ሊያው ላዳምጥ ሲወጣ ነው መንካት የምችለው። ጭንቅላት ወዴት ነው ያለው? ሻይ ስለማንኛውም እኔን እንደሚመስል ዶክተሩ ደግሞ ብዬለት ነግሮኛል እና ራሴን ነው የደገምኩት። ተመስገን። እንደኔ አይነት ከመጣ
ከመጣ እድል ነው አጥቷሽ እድል ነው። ኧረ መስሎ ነው እውነት የምር እድል ነው። ፋሚሊ እናንተ ራሱ መስከሩ መስሎ ነው ምንም የለበት ረገጥም ተኝቷል። ይተኛበት አትንቀፍ። እንዲህ ከፍ ሲደረግላቸው ደስ ይላቸዋል ተብያለሁ። እንዲህ ከፍ ላድርግልሽ እንደዚህ ወደ አልፈልግም። ወይኔ ጉዴ ፈላ። ምን ሆነሃል? ምን ማረኩ? ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ጥሩ ደህና ከሆንክ ጥሩ። ላይ ጉዳይ እንዳይደክምሽ ብዬሽ እኮ ነው ጉዳይ እያልኩሽ ያለሁት አይደል? እስቲ ምንድን ነው አልገባኝም ሀሳብህ። ለምንድን ነው የነግረኸኝ የማልሄደው? ለምንድን ነው ግልጽ የማታደርግልኝ? ዛሬ እዚህ ቦታ ድጋሚ ነው የመጣ ነው እና እንኳን ደስ አለሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። እኔ ቆመሽ ሳይሽ የሚደክምሽ መሰለኝ ነው። እንግዲህ አንተ በቀልድና በጨዋታ መካከል ነው ያለከው ማለት ነው። እሷ እንግዲህ ቁም ነገሩን ንገረኝ እያለች ነው ያለችው። አብርሃም ግን እውነቱን የምትወዳት ከሆነ እውነት የምትፈልጋት ከሆነ አንተ ጋር የማይገባውን ሰዎችን በህይወት ውስጥ ለምን አስገብታ የእሷንስ ህይወት የእሷንስ ሰላም ለምን ትበጠብጣለህ እንዴ? በሰላም መኖሩን አትፈልጉም እንዴ? ምን ጉድ ነው? ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ ዛሬ ይኸው ሁለቱም አንድ ላይ ተገናኝተው የልባቸውን ሊያወሩ እንግዲህ ይቁም ይሄ ድራማ ይቀጥል የሚለውንም ነገር ለማወያያት ልጃቸው መቼ ሊመጣ ነው፣ ምን አይነት ጊዜ ሊመጣ ነው፣ ምን አይነት ሰዓት ላይ ሊመጣ ነው፣ መምጣት አይፈልግም ወይ ብሎ አባቱ ተጨንቀው እናቱን ጠርቷል። ጠርቶም እየጠየቃ ነው። እናቱ ደግሞ ወደዚህ እንዳይመጣ ከኔ ጋር ተስማምተናል፣ እኔና ልጄ ተነጋግረናል፣ ተስማምተናል፣ እንግዲህ እዛው እንዲቀመጥ ፈልጊያለሁ፣ እንዲቆይ ፈልጊያለሁ ብላለች ማለት ነው። እና ውድ ቤተሰቦቼ እናንተ ምን ትላላችሁ? ሩታ በጣም ተናዳለች፣ ስሜታዊ ሆናለች፣ ለማልቀስም እየሆነች ነው። በጣም ታሳዝናለች። እንግዲህ ነ እያላት ቁጭ በይ ብላት ራሱ ምንም ያው ለሷ ሊዋጥላት አልቻለም። እንግዲህ ሊዋጥላት አልቻለም ማለት ነው። አብርሽ ግን ድራማው እንዲቀጥል እንድትዝናና እናም ፈታ እንድትል እያዝናናት ይገኛል ማለት ነው። እሷ ቢሆንም ውስጧ ከፍቷታል። በውስጧ ትልቅ ነገርን ተሸክማለች። ምንም ቢያደርግ ደስተኛ ልትሆን አልቻለችም ማለት ነው። ደስተኛ የምትሆነው ሄርሜላ ከጎኑ ስትርቅና ስትርቅ ብቻ ነው። እና ውድ ቤተሰቦቼ በጣም ያሳዝናል። አብርሽ ግን ሄርሜላን ለምንድን ነው ያው ከሄርሜላ መራቅ ያልፈለገበት ምክንያት ምንድን ነው? እስቲ በዚህ ቪዲዮ ላይ ይናገራል። ይህንን እውነት ያወጣል። ውድ ቤተሰቦቼ አብረን እንመልከት። ምናልባት ማውራት ፈልጉ ነገር ካለ ነው ብቻ ማውራት ጀመርኩኝና ምናልባት የምታወሪ ነገር ካለ በመጀመሪያ ደረጃ ጥፋቶችህን ማለት የደጋገምካቸው እያወቅ ይቅርታ የምጠይቀኝ እኔ ለማሳመም ሆን ብለህ ነው እየመሰለኝ ያለ። ሩታ ወደ ኋላ ትመልሽ። ባለፈው የተፈጠረው ነገር እኔ ምንም አውቀው ታሪክ የለም። ዙሪያችን ላይ ባሉ ሰዎች ናቸው። ሩታ ከዛ በኋላ ተገናኝተናል። ማግኘት የማልፈልገው ሰው እንዳለ ታውቃለህ። በህይወቴ በጣም የሚደብረኝ ሲቀጥል ደግሞ አንተ ሰው ቦታው ላይ ስለነበረ ሩታ ቦታው ላይ ስለነበረች እውነታውን እንድታስረዳሽ ብዬ ነው እሷን ይዤት የመጣሁት እንጂ በሌላ ነገር አይደለም። አንተ ግን ልንገርህ አዳምጥ እሺ። ሲቀጥል ደግሞ ማለት ነው አንተ እኔ ፊትና ሰው ፊት እኮ ሌላ ሰው ነው የምትሆነው። ምንድን ነው እንደዚህ አይነት አክት? እያናደድሽኝ ስለነበረ ነው። በቃ ከትላንትና ከትላንትናም እኔ እየነገርኩሽ አንቺን መቀበል አትፈልግም። እውነቱን ይሄ ነው። እሷ ቦታው ላይ እንኳን ኖራ እሷ እያስረዳችሽ ነው ያለችው። ግን ምንም ለመቀበል ስማን በቃ ሲጀምር ሜንሽን አታርጋት። እሺ በቃ ችግር የለውም። እዚህ ጋር ታስፈልግ ማለት እኔና አንቺን እናውራ። በቃ ሳስረዳሽ መረዳት ስላቃተሽ ነው። እኔ ቦታው ላይ አልነበርኩኝም። አልፈልግም ከናካቴው ታውቃለህ። በቃ ምንም ነገር አልፈልግም። ሌላ እንዳስረዳሽ ነው አልፈልግም። ኖ በቃ እሷን ሲጀመር ከኔ ጋር ኮኔክት እንድታደርግ አልፈልግም። ገባ? እሺ እኔ ታዲያ ምን አደረኩኝ? ከዛ ደግሞ ሲቀጥል
እዚህ ጋር የምታሳየኝ አክት ሌላ፣ ሰው ፊት የምታሳየኝ አክት ሌላ። ለምን ነው የምታስመስለው? ሰው ፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳኋን ሲያስጠላ። ገባ? ሪስፔክት ከዛ ነው የሚጀምረው። ምንድን ነበር ስታወራኝ የነበረው? ከዚህ በፊት ስንገናኝ የነበረበት ሞመንት ያስጠላል። በጣም ነው የሚያስጠላው። እዚህ ከመጣ በኋላ ምን አይነት ነገር በምን አይነት መንገድ በጣም ነው የሚያስጠላው። ምን አድርገናል? እንዴ ይኸውልህ አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችላለሽ ብለኸኛል። አንድ እንደዛ እኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ረስቼዋለሁ። አሁን ረስቼው ነበር። እኔ ደግሞ አረሳውማ። እኔን ነው ዝቅ እያደረግኝ ያለው ሰው ፊት ሁሉንም ነገር ማለት ነው። ያንዳንዱ ማውራት ነገር አረሳውም። ሪስፔክት ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው? እኔን ስታይ ገብቶሃል? አሁን ማለት ነው ችግርሽ ምን እንደሆነ ያውቃለህ። ይኸውልህ አንድ አይደለም ባለፈ ነገር ምንለሽ ቁስል ብቻ ነው። እንግዲህ ያልተስማማ ቤትና በንግግር የማያምን ቤት እንደዚህ በጭቅጭቅ የተሞላ ይመስላል። በነገራችን ላይ እነሱ እየተጨቃጨቁ በሆዳቸውም ያለ ልጅ በጭቅጭቅ ጭቅጭቅን ተሞልቶ እንዳይወለድ ፈራሁኝ። ቤተሰቦች ፈራሁኝ። የምሬን ነው ምላችሁ። እኔ ፈራሁኝ። እንደዚህ ጭቅጭቅ 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 እያደረጉ እነሱ እንግዲህ ብር ለመቁጠር ድራማ ለመስራት ለነገሩ ወደ ኋላ ከካሜራ ጀርባ ፈታ ያረጉታል። እንግዲህ ፈታ ያለ ልጅ ይወለዳል ብዬ ተስፋ አደርጋለሁ። እንግዲህ ዛሬ በአብርሽና በሩታ ቤት የተፈጠረ ነገር ይህን ይመስል ነበረ። አንተ በሰው ፊት ላይ ለኔ ክብር አሰጠኝም፣ የምታወራው ንግግሮች በጣም ያስጠላሉ፣ ለኔ ክብር አልሰጠኸኝም፣ የምታወራቸው ንግግሮች በጣም ከባድ ነው። ስለዚህ እኔ አሁን አልፈልግም። እኔ በህይወቴ ውስጥ የማልፈልገው ሰው አለ። ያንን ሰው አልፈልግም። ያ ሰው ካራቃ፣ ያ ሰው ካንተ በኩል ካራቃ በቀር እኔ አልፈልግም። ከዚህ በኋላ ደግሞ ከኔ ጋር ምንም አይነት ግንኙነት የለህም። ከልጅ ጋር ብቻ ነው፣ ያውም ልጅ ሲወለድ ብቻ ነው። ልጅ ሲወለድ ማየት ትችላለህ። ስለዚህ ከዚህ በኋላ ከኔ ጋር ምንም አይነት ንግግርም ሆነ ግንኙነትም የለንም ብላ ለአንዴና ለመጨረሻ ሩታ ቋጭታ ነገሩን ነግራለች። ከዚህ በኋላ ታዲያ አብርሃም ምን ሊፈጥር ይችላል? ከሄርሜላ መራቅን ይወስናል ወይስ ሩታ መራቅን ይወስናል የሚለውን ነገር በነገ ቪዲዮ ላይ በአብርሽ ቤት የምንመለከት ይሆናል። ከሄርሜላ ጋር መቀጠልን ይፈልጋል ወይስ ከሩታ ጋር መቀጠልን ነው የሚፈልገው? ነገሮችን አስተካክሎ በሱ በኩል ያሉትን ሰዎች ሁሉ አስወጥተው ከሷ ጋር ሰላም ፈጥሮ ጥሩ ትዳርን መምራት ይችላል ወይ? ተመልካቾችን የሚያስተምረውን ቪዲዮ ይዞ መምጣት ይችላል ወይ የሚለው ነገ ምን ሊፈጠር ይችላል? ታዲያ አብርሽ ያለውን ነገር ያስተካክላል ወይስ አያስተካክልም? ውድ ቤተሰቦቼ እንግዲህ እናንተ እንድትመልሱልኝ ለእናንተ ትችላችኋለሁ ማለት ነው። ስለዚህም እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። የተመለከታችሁን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሩታም ደግሞ ቁርጡን ነግራ ውሳኔዋን እርግጥ አርጋ አስረግጣው ጥላው ሄዳለች ማለት ነው። ነገ ታዲያ አብርሽ ምን አይነት ውሳኔ ይዞ ይመጣል የሚለውን ነገር እንግዲህ በቀጣዩ ቤት የምንጠብቅ ይሆናል ማለት ነው። ለዛሬ ግን የነበረን ቆይታ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።